ሰላም ጤና ይስጥልን። የግዮን ዜና መረጃዎችን እነሆ። የአማራ ፋኖ ትግል ወደ ጠንካራ ማዕከላዊነት እየመጣ በመሆኑና የአማራ አንድነት ያስፈራቸው የአብይ ኦሮሞማ ብልጽግናዎች መዋቅሮቻቸውን፣ አመራሮቻቸውን ወታደራዊ ስልጠና እንዲወስዱ እያደረጉ ነው። የጨነቀው ሙቃነቀው እንዲሉ በኦሮሚያ ክልል የወረዳና የቀበሌ የመንግስት መዋቅር አመራሮች ከመጪው ሐሙስ ጀምረው ለ40 ቀናት የመሰረታዊ ውትድርናና ፖለቲካዊ ስልጠና ሊወስዱ እንደሆነ ዋዜማ አረጋግጫለሁ ብላለች። ስልጠናውን የሚወስዱት አመራሮች የወረዳና ቀበሌ ዋና አስተዳዳሪዎችና የሰላም ጸጥታና ዘርፍ ኃላፊዎች መሆናቸው ምንጮች ገልጸዋል። ለ40 ቀናት ይቆያል የተባለው ስልጠና የሚሰጠው በአዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ውስጥ መሆኑንም ምንጮች አስረድተዋል። የስልጠናው ዓላማ በሁለቱ የመንግስት መዋቅሮች ውስጥ የሚሰሩ አመራሮችን መሰረታዊ ውትድርናና ክህሎት፣ ፖለቲካዊ አቅም ማሳደግ እንደሆነም ታውቋል። ይህ በእንዲህ እንዳለ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በጎጃም ቀጠናዊ ትስስር ቀጥሏል። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ዋንታ ባተ ኮር ጉና ክፍለ ጦር ስቴዲየንሳ ብርጌድ እሁድ ዕለት ከአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ ጋር አይጠፋ ዘር ከተባለው አካባቢ በጋራ ወደ ውጊያ ትልቅ ጀብድ መቀዳጀታቸው ተዘግቧል። በዚህም ወደ ውጊያ ታሪክ የጻፈው የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ዋንታ ባተ ኮር ጉና ክፍለ ጦር ስቴዲየንሳ ብርጌድ ከወደ ውጊያ መልስ በአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦርና መብረቁ ብርጌድ አመራሮች ደማቅ አቀባበልም ተደርጎላቸዋል። በተያያዘም የ8ኛ በላይ ዘለቀ ክፍለ ጦር አውደ ውጊያዎች የአገዛዙ ኃይል በእነማይ ወረዳ የትመን ከተማ ሚያዝያ 21 2017 ዓ.ም ከአጎራባች ቀበሌዎች ከገጠር ቀበሌ የመጣውን ማህበረሰብና የየትመንን ማህበረሰብ ለመሰብሰብ ሲሞክሩ የአባ ኮስተር ብርጌድ በየትመን ከተማ በጠራራ ፀሐይ ሰተት ብሎ በመግባት ስብሰባውን እንዲቋረጥ አድርጓል። የጠላት ኃይል ድሽቃ በውር ድንብሩ ወደ ሜዳ ሲተኩስ ውሏል። አገዛዙ በየትመን ከተማ አድማ ብተና ሚሊሻና ፖሊሶችን ይዞ ስብሰባ ለማድረግ አልሳካለ ቢልም ለገበያ የመጣ አንድ ንጹሃን ህፃን ልጅ አቁስሏል። አባ ኮስተር ብርጌድ ሚያዝያ 21 2017 ዓ.ም በእነማይ ወረዳ ዲማ ጊዮርጊስ ቴሌ ተራራ ላይ 3 ቀን ሙሉ ምሽግ ይዞ የሚገኘው የጠላት ኃይል ሰርጎ በመግባት በሪያርዶ ሊበላ የነበሩትን የአብይ ቡችሎችን በመጠበቅ የነበሩ ዋርድያዎች ላይ ጉዳት አድርሷል። አባ ኮስተር ብርጌድ ሚያዝያ 22 2017 ዓ.ም ከምሽቱ 3 ሰዓት ላይ በሰራው ኦፕሬሽን የጠላት አመራሮች ላይ ቦምብ የተጣለ ሲሆን የጠላት ኃይል ጨለማን ተገን አድርጎ ሙትና ቁስለኛውን ደብቆ መውሰዱም ተረጋግጧል። በተፈጸመው ኦፕሬሽን 8 የሞተ 4 ቁስለኛ መሆናቸውም ነው የተረጋገጠው። ይህ በእንዲህ እንዳለ የደባይ ጮቄ አናብስቶች ልምድ ልውውጥ አድርገዋል። የአማራ ፋኖ በጎጃም የበላይ ዘለቀ 8ኛ ክፍለ ጦር የደባይ ጮቄ ብርጌድ በስሯ ላሉ ሻለቃዎች አባላት የልምድ ልውውጥ አድርጋለች። የአማራ ፋኖ በጎጃም የበላይ ዘለቀ 8ኛ ክፍለ ጦር ደባይ ጮቄ ብርጌድ በአማራ ፋኖ በጎጃም የአደረጃጀት መዋቅር መሰረት በማድረግ በዋነኛነት ሁለቱንም ዋና ዋና የአደረጃጀት ክንፎች ማለትም ህዝባዊ አደረጃጀት ክንፍና ወታደራዊ አደረጃጀት ክንፉን በጋራ በመሰብሰብ መወያየት መመካከር ችለዋል። ደባይ ጮቄ ብርጌድ በወታደራዊ አደረጃጀቱ በኩል በ5 ግዙፍና ጠንካራ ሻለቃዎች በመደራጀት በአራቱ ማዕዘን በኩል ጠላትን ድባቅ በመምታትና ጀብድ በመስራት የምትታወቅ ብርጌድ ስትሆን በምስራቅ ጎጃም ዞን ደባይ ጠላት ግን ወረዳ ካሉት አንድ የከተማና የ22 የገጠር ቀበሌዎች መካከል 22ቱን የቀበሌዎች በፋኖ መዋቅር በህዝባዊ አስተዳደር የጎበዝ አለቃ አማካኝነት እያስተዳደረች የምትገኝ ብርጌድ ናት። ደባይ ጮቄ ብርጌድ በልምድ ልውውጥም የአማራ ፋኖ በጎጃም ከፍተኛ አመራሮች የሆኑት አርበኛ የቆየ ሞላና 50 አለቃ ታየ ብርሃኑ እንዲሁም የአማራ ፋኖ በጎጃም የበላይ ዘለቀ 8ኛ ክፍለ ጦር አመራሮች የተገኙ ሲሆን የተገኙትም ከፍተኛ አመራሮች ተራ በተራ መልእክቶችን አስተላልፈዋል። የአማራ ፋኖ በጎጃም የበላይ ዘለቀ 8ኛ ክፍለ ጦር የደባይ ጮቄ ብርጌድ ሰብሳቢ የሆኑት 10 አለቃ አያሌው ካሳው ለሁሉም የተጠረነፉ ፋኖ አባላትና የቀበሌው ህዝባዊ አስተዳደሮች የጎበዝ አለቆች ድርጅታችን የአማራ ፋኖ በጎጃም መሪያችንን አርበኛ ዘመነ ካሴን የትግል ምልክታ ደግሞ ሻለቃ ዝናቡ ልንገረውን አስረስማረ ዳምጤና ሌሎች ከፍተኛ አመራሮች እንደሆኑና ድርጅታችንንና መሪዎችን እንዳይን ብሌናችን መጠበቅ እንደሚገባ ማሳስበዋል። የአማራ ፋኖ በጎጃም ቀጠና ትስስር ኃላፊ የሆኑት አርበኛ የቆየ ሞላ በላይ ዘለቀ 8ኛ ክፍለ ጦርን ሞዴል ተወዳዳሪ ለማድረግ ጠንክረን እንሰራለን በማለት የጀመሩ ሲሆን ደባይ ጮቄ ብርጌድ የፋኖ መዋቅር ከተጀመረ ጀምሮ እስካሁን ድረስ ላለው የአማራ ህዝብ ተጋድሎ የዚህ ብርጌድ አስተዋጽኦ በጣም ከፍተኛ እንደሆነና የአማራ ፋኖ በጎጃም ከሚመካባቸው ብርጌዶች
ብርጌዶች ደባይ ጮቄ ብርጌድ አንዷ መሆኗን በመግለጽ ለዚህም በአማራ ፋኖ በጎጃም ስም ምስጋናቸውን አቅርበዋል። አያይዘውም የብርጌዷ አሁን ካለችበት ጥንካሬ የበለጠ ጠንካራ እንድትሆን በመስራት ለቀጣይ ላሉብን ግዳጆች ራሷን እንድታዘጋጅ በጽኖት መልእክታቸውን ማስተላልፈዋል ሲል ፋኖ መምህር ኃይለማርያም የደባይ ጮቄ ብርጌድ ህዝብ ግንኙነት ኃላፊ ገልጸዋል። እንዲሁ አሳዛኝ መረጃም ተሰምቷል። የአማራን ህዝብ ማሰቃየትና ከምድረ ገጽ ማጥፋት ግቡ አድርጎ የተነሳው የብልጽግና መንግስት ከብር ሸለቆ ወታደራዊ ማሰልጠኛ ማዕከል የሚያሰለጥናቸውን ወታደሮች ወደ አካባቢ ማህበረሰብ ማለትም እርግብ፣ ቀበሮ ሜዳና አዳከኝ ወይንም ወርቅማ ቀበሌ እንዲሁም አዲስ ዓለም ቀበሌዎች በማሰማራት የአርሶ አደሩን ንብረት በማውደም በተጨማሪም ለግብዓት ማውጫ ያስቀመጡትን ገንዘብ የአንገት ሀብልና ወርቅ ዘርፎ 3 ንጹሃንን ረሽኖ በ15 በላይ የከብት እረኛ እና የቀን ሰራተኛ በመያዝ ወደ ብር ሸለቆ ወታደራዊ ካምፕ በማስገባት ማርከና መጣናቸው በማለት ለሚዲያ እያዋለ መሆኑን አረንዛው ዳሞት ብርጌድ ፍኖተ ዳሞት ሻለቃ ህዝብ ግንኙነት ዘመኑ ታደሰ ገልጿል። ይህ በእንዲህ እንዳለ የደቡብ ሱዳን ጦር የኢትዮጵያን ድንበር ተሻግሮ በጋምቤላ ክልል አንድ ወረዳ የሚሆን አካባቢን መቆጣጠሩ ተሰምተዋል። ጦሩ በደረሰበት አካባቢ የኢትዮጵያ ሰንደቅ ዓላማን አውርዶ በምትኩ የደቡብ ሱዳንን ሰንደቅ ዓላማም ሰቅሏል ነው የተባለው። ራሱን የመከላከያ ሰራዊት በሚል ስም የሚጠራው የሀገርን ዳር ድንበር ለማስከበር ተቋቁሞ የነበረው የኢትዮጵያ ጦር ደግሞ የኦህዴድ የበላይነትን ለማስከበር በሙሉ አቅሙ በአማራ ህዝብ ላይ ጦርነት ከከፈተ እነሆ ድፍን 2 ዓመት አልፎታል። አገዛዙ በአራቱ ማዕዘን የሀገሪቱን ድንበር ሲጠብቁ የነበሩ ወታደሮችን አንስቶ ከአማራ ህዝብ ጋር በሚያደርገው ጦርነት ያሳተፈ ሲሆን በአሁኑ ሰዓት የሀገሪቱ ድንበር ክፍት በመሆኑ የጎረቤት ሀገር ወታደሮች እንዲሁም አልሸባብን ጨምሮ ሌሎች አማጽያን በፈለጉበት ሰዓት ድረስ ድንበር ተሻግረው ያሻቸውን የሚፈጽሙበት ሁኔታ መፈጠሩን ታማኝ ምንጮች ገልጸዋል። ሀገሪቱ የነበራትን ሙሉ ጦር ማለትም ሜካናይዝድ ክፍሉን ጨምሮ ከምድር ኃይል እስከ አየር ኃይል ከባህር ኃይል እስከ አየር ወለድ ኮማንዶ ድረስ ከአማራ ህዝብ ጋር ጦርነት እያደረገ የሚገኘው የብልጽግና ቡድን ያሰማራቸው ወታደሮች የተፈለገውን ውጤት ማምጣት ሳይችሉ የፋኖ አፈሙዝ ሲሳይ ሆነው ቀርተዋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።